ቀለል ባለ ጠገም የአንገትና የጆሮ የጣት ወርቅ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬ እንደተለመደው በአዲስ ቪዲዮ ያው አዲስ ነገር ይዤ ብቅ ብያለሁኝ። ቀለል ባሉ ወርቆች ማጌጥ እንደምንችል የግድ ብዙ ገንዘብ ማውጣት የለብንም ብዬ አስባለሁኝ። ነገር ግን ያው ገንዘብ ለመያዣ ወይንም ብር ለመያዣ ብር ለማስቀመጫ ከሆነ ለማትረፍ ከሆነ አዎ ብትገዙ በጣም አሪፍ ነው። ለማጌጥ ከሆነ ግን ቀለል ያሉ ወርቆችን እየገዛን ብናጌጥ የተሻለ ነው ብዬ አስባለሁ። የግድ መንጠራራት የለብንም። ያው ሰው እንደ ቤቱ አይደለም የሚኖረው። ጓደኛዬ ብዙ ወርቆች ስላላት እኔም ደግሞ እንደሷ ልሁን ማለት አልችልም እና እንደ አቅም ነው የሰው ልጅ መኖር ያለበት። እኔ በራሴ አሳያችኋለሁ። ይቺ 8 ግራም ናት፣ በአጠቃላይ ጠገም ናት። አሳያችኋለሁ እያንዳንዱ። ከዛ በፊት ግን ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮ ላይክ አድርጉት፣ ለሁሉም ሰው እንዲደርስ ማለት ነው። 8 ግራም ወይም 9 10 11 12 በቂ ነው። ገንዘብ ካላችሁ ሁልጊዜም እንደምላችሁ ቤት ብትገዙ፣ ካልቻላችሁ ደግሞ ቦታ ገዝታችሁ ብታስቀምጡ ያተርፋችኋል። ከዛ ካለፈ ደግሞ ያው ወርቅ ገዝታችሁ ብታስቀምጡ ያተርፋችኋል ማለት ነው። ለምሳሌ እኔ ይቺን እዚህ ጋር የማሳያችሁን ወርቅ 4 ግራም ወርቅ ይቺን ወርቅ የገዛኋት 1000 ሪያል ነው። አንገት ላይ ወላሂ በጣም ነው የምታምረው። 1000 ሪያል ነው የገዛኋት። አሁን ግን ባለፈው ይዤ ሄጄ 1300 ሪያል ሰጡኝ። አልሸጥም ብዬ ይዣት መጣሁኝ። ዛሬ ደግሞ 1300 ሪያል ሰጡኝ ማለት ነው። ባለፈው 1200፣ አሁን ላይ ደግሞ 1300 ሪያል ማለት ነው። ስለዚህ ያተርፋል። ወርቅ ስታስቀምጡት ያተርፋል ማለት ነው። እና ወዶችዬ በጣም ነው የምታምረው። እኔ ግን ልቀይራት ፈልጌ ነበረ። ይችን እንደምታዋት ማለት ነው። ልቀይራት ፈልጌ ነበር። 21 ካራት ባህሪ ናት። በስም ለማድረግ ፈልጌ ነበር ማለት ነው። አያችኋት? ወላሂ አንገት ላይ በጣም ታብረቀርቃለች። ያው በልጅ አማሃይቶ የሚባል ተረት አለ። እኔ ግን የገዛኋት ለኔ አልነበረም። አያችኋት? እንግዲህ ይሄ 4 ግራም ወርቅ ሲሆን እዚህ ጋር የማሳያችሁ ያው ባለፈው ማሳይቻችኋለሁ። በርግጥ ቢስሚላህ እቺ ደግሞ አያችኋት 1 ግራም ናት ማለት ነው። 1 ግራም ወርቅ የለም የምትሉ 1 ግራም ወርቅ በደንብ ነው ያለው። አንድ ብሎ እኮ ነው 2 3 እያለ ከነጥብ ጀምሮ አለ። ለምሳሌ የአፍንጫ በጣም በርካሽ ታገኛላችሁ። በ60 ሪያል፣ በ70 በ80 ታገኛላችሁ። አያችኋት እንዴት እንደምታምር 5 ግራም ማለት ነው። እዚህ ጋር ደግሞ የጆሮ 3 ግራም ስንት ሆነ በአጠቃላይ? ይቺ 4 ይሄ 1 5 እዚህ ጋር 3 በአጠቃላይ 8 ግራም ሆነ ማለት ነው። ስለዚህ በ8 ግራም ብቻ ማጌጥ ይቻላል። ጠገም ሆኑ ማለት ነው። ያው ኑሮ በዘዴ አይደል? ኑሮ በዘዴ ይሆናልን ማለት ነው ውዶችዬ። እንደምታዋት ይቺ 3 ግራም የጆሮ ናት።
በአጠቃላይ ጥቅም ሆነ። ስለዚህ ያው ማጌጥ እንችላለን፣ በቀላል ብር ማጌጥ እንችላለን ማለት ነው። የግድ ብዙ ብር አውጥተን አንድ ሰው ረሽረሽ ስለገዛ 50-60 ግራም ረሽረሽ ስለገዛ እኔም የግድ እንደከሌ መሆን አለብኝ። ይሄ ራሳችሁን አታስጨንቁ። እንደ ራሳችሁን ሆናችሁ ለመኖር እንዳቅማችሁ ሞክሩ ማለት ነው። ብዙ ሰው አለ በቃ ከሌ ይሄን ያህል ወርቅ ገዝታለች፣ ከሌ የአንገት ወርቅ ይሄን ያህል አላት፣ የጣት ይሄን ያህል ሁሉም ጣቷ አላት ምናምን። ይሄ ቢቀር እንደ አቅማችን ብንኖር ብዬ አስባለሁኝ። ገብቷችኋል አይደለም? ብዙ ነገር አለብን እኛ። ቤተሰብ እንረዳለን፣ ልጅ ያለው ልጅ ይረዳል። ብዙ ዙሩፍ ስላለብን እንደ አቅማችን ብንኖር። ሰው መቼም የግድ ያለ አቅሙ እኖራለሁ ማለት አይችልም እና ወርቅን ለማጌጫ በቂ ነው። 8 አሁን እኔ ያሳየኋችሁ ለማጌጫ በቂ ናት። ይቺ በጣም ብዙ ያኔ ብዙ ብር ባይወጣባትም ለማጌጫ በቂ ናት ማለት ነው። እንደ ትርፍ ራሱ ብትገዙ ሌላ ወርቅ ኖሯችሁ ዝም ብላችሁ ባዘቦቀን ለምንለብሱት ብትገዙ ይሄ በቂ ነው ማለት ነው ውዶች። ይሄ በጣም ሁለተኛ ለራሱ ደርባችሁ ብትለብሷት ወይም ብታረጓት አንገታችሁ ላይ የሆነ በቃ ብልጭ ብልጭ ትላለች። እኔ የገዛኋት ለልጄ ነበር፣ ግን ለደምኩኝ መሰለኝ። እየቀለኩባችሁ ነው። ትገልኛለች፣ ታዳምጣለች ቪዲዮዬንና ውዶችዬ ያው ይሄንን ይመስላል። ስቀልድ ነው። እሺ ሱሚ ቪዲዮዬን ታያለች። በነገራችን ላይ ልጄ ባለፈው የጆሮ ወርቅ ለቅቄ ለአንድ እህታችን 4 ግራም ነጥብ 2 ገዝቼ ለእቄ ነበርና ጠይቃኛለች። ለማን ነው የገዛሽው አለችኝ። ለሷ እየመሰላት ማለት ነው። እና ውዶችዬ ይሄንን ይመስላል። በቀላል ብር አጌጡ። እኔ አሁን በእርግጥ የአንገቷን እንዳልኳችሁ ለእኔ አይደለም የገዛኋት፣ ቢሆንም ግን እኔ ነኝ እያረኳት ያለሁት። ስለዚህ እናንተ የግድ ብዙ ብር ማውጣት አይጠበቅባችሁም ለማጌጫ። በቀላል ብር ገዝታችሁ አጌጡ። 5 ግራም የአንገት ወርቅ በቂ ነው። እውነት ለመናገር ከዚህ በላይ አያስፈልግም ለማጌጫ ከሆነ ማለት ነው። 5 ግራም ልክ አሁን ይቺ 4 ግራም ናት። ቢያንስ 1 ግራም ጨምራችሁ መግዛት ትችላላችሁ ማለት ነው። በጣም አሪፍ ናቸው ማለት ነው ውዶችዬ። እንግዲህ 17 ግራም የአንገት ወርቅ የጆሮ የለውም የጣት የለውም፣ ብቻውን ከነ መጫወቻውና ሀብሉ 6545 ሪያል ነው የተገዛው ማለት ነው። አንዲት እህቴ ናት የገዛችው። ያው ልካልኝ እንጂ እኔ ሄጄ ራሴ አልገዛሁም። ነገር ግን ዋጋው 17 ግራም 6545 ሪያል ነው የገዛችው። የደሪባ ሳይታሰብ የመስነእያውና የግራሙ ሂሳብ ነው ብላኛለኝ። ያለው ነገር ይሄን ይመስላል። ብዙ እህቶች ያው በእርግጥ በዋትስአፕ እየላካችሁልኝ ነው። ያው እንግዲህ ቪዲዮ እሰራለሁ ኢንሻአላህ። በተደጋጋሚ መልእክትም እየደረሰኝ ነው። መልእክቴንም አደርሳለሁኝ። ለእህቶቼ ምክር ስጪ እያሉኝ ነው። አዎ ምክር ያስፈልገናል፣ ለእኔም ለእናንተም ለሁላችንም። ምንድነው ሺኤን እና ቲሞ ላይ ልብስ ዝም ብለን ከምንሰበስብ 1 ግራም ወርቅ አሁን ይቺ እንዳልኳችሁ 1 ግራም ወርቅ ናት። አያችሁ ብሸጣት አሁን ለኔ ትጠቅመኛለች በችግሬ ሰዓት ማለት ነው። ሺኤን ላይ የምንገዛው እኔ በነገራችን ላይ በጣም ብዙ ጊዜ እጠልብ ነበር በፊት ልብስ ማለት ነው። ያየሁት ሁሉ ያምረኝ ነበረ። አሁን ላይ ግን አልጠልብም። የምሬን ነው የምላችሁ። ለምን ነብስ አወቅኩኝ ልብስ ጥቅም እንደሌለው። በተለይ ደግሞ ኢትዮጵያ ይዘን ስንገባ አይለበስም። እዛ ገሬ ያለ ልብስ ማሻአላ በጣም ያማምራል። እንደውም ከዛ ነው የምትገዙት። እኔ ለራሴም ስላየው ኢትዮጵያ ገብቼ ጠራሃ ማለት ነው። ይሄ ጠራሃ አለ አይደለም? እሱን አዲስ ነው እንግዲህ እኔ ተዚህ ይዤ የገባሁት ደስ አለል ብሎኝ ኢትዮጵያ ገዝቼ
ለብሻለሁ ማለት ነው። እና ወዶችዬ ያው ልብስ ባትሰበስቡ ብዬ እላችኋለሁኝ። በቻላችሁት አቅም ሰው አሁን ለኢድ አረቦቻችሁ ስጦታ ይሰጧችኋል አይደል? ያንን ጨመር አድርጋችሁ ካነሳችሁ እንደውም አንዳንድ ቤት እስከ 1,000 ሪያል 500 ይሰጣል። ያንን 1 ግራም ለምን አይሆንም? ግዙበት። ወላሂ እውነቴን ነው የምላችሁ። ያው ይጠቅማችኋል ብዬ ስላሰብኩ ነው። ብዙ እህቶችም በዚህ ዙሪያ እንደውም አምጥቼ ሪከርዳቸውን ሁላ አሰማችኋለሁኝ። ያው ትጠቀማላችሁ። ለእናንተው ጥቅም ሲባል ነው ይሄን ሁሉ የሚሉት እህቶቻችን ማለት ነው። ምክር ያስፈልገናል እያሉ ነው። ስለዚህ ልብስ አሰብስቡ። 1 ግራምም 2 ግራምም ቢሆን ወርቅ ግዙ። በቃ የችግራችሁ ጊዜ አውጥታችሁ ትሸጡታላችሁ። እና ወዶችዬ እሱን በሌላ ቪዲዮ መጣበታለሁ። ዛሬ እንግዲህ ስለ 17 ግራም እና በ8 ግራም ፏ ማለት እንዳለብን ያው አሳይቻችኋለሁኝ። መልካም ጊዜ ይሁንላችሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ።